መድፈኞቹ አርሰናሎች የቤት ስራቸውን በሚገባ መወጣት ችለዋል። እጅግ አስጨናቂ እጅግ ወሳኝ 3 ነጥብ ነው አርሰናሎች ማሳካት የቻሉት። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ እንደዚሁም ግብ አስቆጣሪዎቹ ሜሪኖና ቡካዮ ሳካ ሐሳባቸውን በአስደናቂ ሁኔታ ሰጥተዋል። ዘንድሮ እንግዲህ አርሰናል የዋንጫው ቡድን እኔ ነኝ እያለ ነው የሚገኘው። ምክንያቱም ባለፉት ዓመታት እንደምታውቁት ማንቸስተር ሲቲ መጣው እያለ በሚያስፈራራ ሰዓት አርሰናልም ተብረክርኮ ነጥብ እየጣለም ዋንጫ አሳልፎ መስጠቱ ይታወቃል። ዘንድሮ ግን አርሰናል በእንደዚህ አይነት ነገሮች የሚረበሽና የሚደነግጥ ቡድን እንዳልሆነ እንግዲህ ከትላንትናው ገና የአርቴታ የአሰላለፍ ምርጫ ጭምር መረዳት ይቻላል። ብዙዎች አርቴታ ለምን ብሬንፎርድን የሚያክል ጠንካራ ቡድን ለመግጠም ይህንን አሰላለፍ ይጠቀማል? ለምን እነ ቡካዮ ሳካ እነ ኢብሪቼ ኢዜ ቤንች ላይ ተቀመጡ እያሉ እንግዲህ በርካታ ትችቶችን እያነሱ ነበረ። ነገር ግን እኔ አርቴታን እጅግ በጣም ትላንትና ምሽት ካደነኩባቸው ቀናቶች የትላንትናው ምሽት አንደኛ ነው። ምክንያቱም እንደምታውቁት ተጫዋቾች በየሁለት ቀኑ ጨዋታ ማድረግ አለባቸው። በየሁለት ቀኑ ጨዋታ ስታደርጉ ደግሞ ምን ያህል ተጫዋቾቻችሁ እንደሚደክሙ፣ ምን ያህል ፍራስትሬት እንደሚያደርጉ፣ ሰውነታቸው እንደሚዝል መረዳት ይቻላል። ለዚህ ነው አርሰናል ቤት ጨምሮ በየቡድኑ እንግዲህ ተጫዋቾች ዝም ብለው እንደ ቅጠል የሚረግፉትና የሚጎዱበት አንደኛ ምክንያት በየሁለት ቀኑ ጨዋታ ማድረግ ነው። ስለዚህ እነዚህ ሰዎች ናቸው፣ ሮቦቶች አይደሉም። እረፍት ማግኘት አለባቸው። ስለዚህ በሜዳ የምታደርገውን እንደ ብሬንፎርድ ያሉ አይነት ተጋጣሚዎችን በሜዳ ስታገኝ በዚህ ሰዓት ካላሳረፍክ ካራቦ ካፕና ኤፍ ኤ ካፕን እየጠበክ የምታሳርፍ ከሆነም ተጫዋቾች እጅግ እየተጎዱ ይመጣሉ። እንደነ ጁሪየን ቲምበር ያሉ ተጫዋቾች እንደምታውቁት ለረጅም ጊዜ ያለማረፍ እንደነ ቡካዮ ሳካም ኤብሪቼ ኢዜ ባለፉት ጨዋታዎች ግልጋሎት ሲሰጡ ነበር። ስለዚህ አርቴታም በመጀመሪያ እነዚህን ተጫዋቾች አሳርፈው መግባታቸው በሚገባ ትክክልና አሳማኝ ምክንያት አላቸው። ለኔ እንደውም ዲክላን ራይስም ማረፍ የነበረበት ተጫዋች ነበር። ምክንያቱም ዲክላን ራይስ በጣም እየተጎዳ በየጨዋታው ሙሉ 90 ደቂቃዎችን እየተጫወተ ካራቦ ካፕ ሳይቀሩ ኤፍ ኤ ካፕ፣ ሻምፒዮንስ ሊግ አላስፈላጊ ጨዋታዎችን ጭምር እየገባ የሚጫወት ተጫዋች ነው ዲክላን ራይስ። ታዲያ ይህ ተጫዋች ትላንትናም እንግዲህ በእርግጥ ከባድ ጉዳት ባይሆንም የድካምና እንግዲህ የህመም ስሜት ባቱ ላይ እግሩ ከታች ከጀርባ ባቱ አካባቢ ህመም ተሰምቶት ተቀይሮ ወጥቶ እንግዲህ ዮኮሬሽ ገባ። ሜሪኖ ደግሞ የራይስን ቦታ ይዞ እንደተጫወተ አይተናል። ስለዚህ አሰልጣኝ ሚኬል አርቴታ እንደዚህ ተጫዋቾችን እያሳረፉ ካልሆነ ፕሪሚየር ሊጉ ገና በጣም ረጅም ጊዜ ነው። ገና 14ኛ ሳምንት ላይ ነው የምንገኘው። በርካታ ጨዋታዎች አሉ። ስለዚህ በእንደዚህ አይነት ጨዋታዎች ተጫዋቾችን ማሳረፍ ተገቢ ነው። አርሰናል እንግዲህ ከረፍት በፊት አይታችሁ ከሆነ ሙሉ በሙሉ እንደኔ አርሰናል ከረፍት በፊት እንደነበረው የጨዋታ ብልጫና እንደፈጠራቸው የግብ ዕድሎች ቢያንስ ከረፍት በፊት 4-0 ወይም 3-0 አድርጎ መውጣት ይችል ነበር። ያንን አድርጎ ቢወጣ ከረፍት በፊትም ከረፍት በኋላ እንደነ ራይስ ያሉ ተጫዋቾችን ጭምር ማሳረፍ ይችል ነበር፣ ከጉዳታቸው በፊት ማለት ነው። ታዲያ አርሰናል ከረፍት በፊት በሚገባ በተለይ ቤን ዋይት ያሳየው አስደናቂ ብቃት በትላንትናው ለአርሰናል ደጋፊዎች ከፍተኛ ተስፋን የሰጠ ነው። ቤን ዋይት እንደሚታወቁት እንግዲህ በተለይ ካቻምና ከማንቸስተር ሲቲ ጋር በነበረው ከፍተኛ ፉክክር የሳካ የኦዴጋርድ እና የቤን ዋይት ጥምረት ለአርሰናል ምን ህይወት እንደነበረ ምን አይነት ተአምር ይሰራ እንደነበረ የሚታወስ ነው። ቤን ዋይት ታዲያ በተደጋጋሚ ጉዳቶችና በአቋም መውረድ ምክንያት ካለፈው ዓመት ጀምሮ ዘንድሮም እስካሁን ድረስ እንግዲህ በበርካታ ጨዋታዎች አልተመለከትነውም። ታዲያ በእነዚህ ጨዋታዎች ሁሉ ስላልተመለከትነው እኔ በግሌ በጣም የፈራሁት የፊትነስ ጉዳዩን ነበረ። ነገር ግን በትላንትናው ጨዋታ በፊትነሱም በሁሉም ነገር አስደናቂ ሆኖ ተከላካዩን በሚገባ እየመራ እንደዚሁም ደግሞ ሚኬል ሜሪኖ ያስቆጠራትን ግብ ጭምር አሲስት በማድረግ ድንቅ ምሽትን ያሳለፈው። በተለይ ከአጥቂዎች ጀርባ ከኖኒ ማዱኬ ከቡካዮ ሳካ ጀርባ የሚሮጣት ሩጫ እንደዚሁም ደግሞ ከኦዴጋርድ እየተቀበለ ወደ አጥቂዎች የሚያሻማቸው ክሮስ የሚያደርጓቸው ኳሶች ያ ከ2 ዓመት በፊት የምናውቀው እንደዚሁም በብራይተን ቤት የምናውቀው በጣም አስደናቂውን ቤን ዋይት በትላንትናው ጨዋታም ተመልክተናል። ለአሰልጣኝ ሚኬል አርቴታና ለአርሰናል ደጋፊዎች በነገራችን ላይ ቤን ዋይት በጥሩ
አቋሙ ላይ መገኘት እረፍት ነው። ምክንያቱም አሁን ላይ የአርሰናል አጥቂዎች በሙሉ ከጉዳት ሲመለሱ፣ ተከላካዮች ደግሞ በጉዳት ተፍረከረኩ ነው የሚገኙት። ሳሊባ ጉዳት ላይ ነው፣ ማጋሌሽ ጉዳት ላይ ነው። ትላንትና ደግሞ ክርስቲያን ሞስኬራ ሲዘል እንግዲህ ወደ መሬት ሲወርድ ጉልበቱ ላይ ትንሽ ህመም ተሰምቶት እንግዲህ እግሩን እየጎተተን የወጣው የጉልበት ጉዳት ይመስላል። ስለዚህ እንደዚህ ተከላካዮች በሚጎዱበት ሰዓት ቤን ዋይት በጥሩ አቋም ላይ መገኘቱ ለአርቴታ አማራጭ እንዳላቸው እንዲያስቡ የአርሰናል ደጋፊዎችም ተጫዋቾች ቢጎዱ እሱን ቀይሮ አስገብተው መጫወት እንደሚችሉ ተስፋ የሰጠ ነው። ሞስኬራ እንግዲህ ተጎድቶ ሲወጣ እንዳያችሁት ጁሪየን ቲምበር ተቀይሮ በመግባት እንግዲህ የመሃል ተከላካይ በመሆን ከሂንካፔ ጋር እዚህ ጋር ሂንካፔ ግን ምን አይነት ተከላካይ ነው ጋይስ! ሂንካፔ በጣም አስደናቂ ከአርሰናል ጋር የተላመደበት ፍጥነት ክርስቲያን ሞስኬራን ስታዩ አሁን ጥሩ ተከላካይ ነው፣ ነገር ግን ለመላመድ ጊዜ ይፈልጋል። ኳስ ሲይዝ የመደነባበር ኳሶችን ሲያቀብል በጣም ጥሩ ተከላካይ ነው። የሚያቀብላቸው ኳሶች አሁን ለምሳሌ ለማዱኬ ያቀብሎት ከረፍት በፊት ማዱኬ ያልተጠቀመባት ኳስ ሞስኬራ በጣም እግሩ ላይ ኳስ የሚችል ተጫዋች እንደሆነ ይታወቃል። ነገር ግን ሂንካፔን ስትመለከቱ ከአርሰናል ጋር የተዋሃደበት መንገድ የማጋሌሽና የሳሊባ አይነት መንፈስ ያለው ተጫዋች እንደሆነ በሚገባ መመልከት ይቻላል። ሂንካፔ ጋብሪኤል ማጋሌሽን በሚገባ መተካት የሚችል እስካሁን ድረስ እንግዲህ ሂንካፔ ያላደረገው በግንባር ኳስ ማስቆጠር ነው እንጂ በሚገባ ማጋሌሽን ተክቶ እያገለገለ ነው የሚገኘው። ታዲያ ሞስኬራ ከወጣ በኋላ ሂንካፔና ጁሪየን ቲምበር የነበራቸው ጥምረት ምን ያህል አስደናቂ እንደሆነ ተመልክተናል። አርሰናል በክሊንሺት እንዲወጣ ያደረገውም ይህ ጥምረት ነው። አርሰናል እንግዲህ ከረጅም ጨዋታዎች በኋላ ነው ዳግም ወደ ክሊንሺት የተመለሰው። ምክንያቱም በሰንደርላንድ 2 ግብ ከተቆጠረበት በኋላ አርሰናል በቶትናም 1 ግብ ተቆጠረበት፣ በሙኒክ 1 ግብ ተቆጠረበት፣ በቼልሲም 1 ግብ ተቆጠረበት። ታዲያ ክሊንሺት ቆይተው ነበር። ብዙ የአርሰናል ደጋፊዎችም ክሊንሺት ናፈቀን ሲሉ ነበርም። ትላንትና ታዲያ አርሰናሎች በፔሮ ሂንካፔ፣ በቲምበር ካላፊዮሪና ቤንጃሚን ዋይት ጥምረት ብሬንፎርድ አንድም ግብ ሳያስቆጥርም በክሊንሺት እንግዲህ 2-0 ድል አድርገው መውጣት ችሏል። ይህም እንግዲህ አርሰናል ዳግም ወደ ክሊንሺቱ ተከላካዮች ቢጎዱም ክሊንሺቴን አስጠብቃለሁ የሚል አደገኛ አጥር የሆነ ቡድን እንደሆነ እንግዲህ ትላንትና ምሽት አሳይቷል። በእርግጥ አርሰናሎች ጨዋታውን በጊዜ ገለው መጨረስ የሚችሉትን ጨዋታ ነው እስከ 90 ደቂቃ ድረስ የወሰዱት። አርቴታም እንግዲህ እረፍት ሰጣቸዋለሁ ብሎ ያሰባቸውን ሳካና ኢዜን ቀይሮ ለማስገባት የተገደደውም ከአንዷ ግብ በኋላ እስከ 90ኛው ደቂቃ ድረስ ግብ ማስቆጠር ስላልቻሉ ነው። ሚኬል ሜሪኖ ግን ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? እኔ ብዙ ጊዜ ሚኬል ሜሪኖ ሲደነቅ አልሰማም። በጣም ብዙ ጊዜ የማይደነቅ ስሙ ጎልቶ የማይሰማ ዝምተኛ አይነት ተጫዋች ነው። ነገር ግን ሜዳ ላይ ስትመለከቱት ጨዋታው ላይ ላታዩት ሁላ ትችላላችሁ። አረ ሜሪኖ የት ነው ብላችሁ ብዙ ጊዜ ልትጠይቁም ትችላላችሁ ጨዋታ ላይ። ነገር ግን ሚኬል ሜሪኖ ማለት ድንገት ጨዋታውን ግድል የሚያደርግ በአይምሮ የሚጫወት ስታዩት ፍጥነት የሌለው ቀርፋፋ ቢመስልም አይምሮ ግን ረጅም ርቀት የሚያስብና ጨዋታን ቀድሞ መግደል የሚችል አስደናቂ ተጫዋች ነው ሚኬል ሜሪኖ። የቶተናሙ ጨዋታ ላይ ተመልክታችሁታል። ሊያንድሮ ትሮሳርድ የሰጣት ኳስ የቶተናሞችን መረብ የደፈረችና የግብ መክፈቻ ነበረች። ከዛ በኋላ ነው 3 ጎሎችን ጨምሮ አርሰናል 4-1 ድል ማድረግ እየቻለው። እንደዚሁም በትላንትናው ጨዋታ እንግዲህ ገና በ11ኛው ደቂቃ በግሩም ሁኔታ በግንባሩ አስቆጠረ። በግንባሩ ማስቆጠር ብቻ ሳይሆን እንግዲህ ዲክላን ራይስ ተቀይሮ ሲወጣና ሚኬል ሜሪኖ ወደ መሃል ሜዳ ተመልሶ ሲጫወት ለቡካዮ ሳካ እንግዲህ ሰዓቷን ጠብቆ ኦፍሳይዷን ጠብቆ የሰጠበት መንገድ በጣም አስደናቂ ነበር። ታዲያ ቡካዮ ሳካ ከደቂቃዎች በፊት በነገራችን ላይ ግቧን ከማስቆጠሩ በፊት ቡካዮ ሳካ የማይሳት ኳስ ስቶ እንግዲህ ብዙ የአርሰናል ደጋፊዎች በጣም ቁጭት ውስጥ ነበሩ። ምክንያቱም በዛ ሰዓት ብሬንፎርድ 1 ግብ ያስቆጠር ነገሮች የተገላቢጦሽ ነው የሚሆኑት። 1-1 ይሆናል። አርሰናል በተከታታይ ነጥብ ጣለ ማለት ደግሞ ከኋላ ያሉ ተከታዮችን የልብ መስጠት ስለነበረም ቡካዮ ሳካ ያንን ኳስ ሲስት ብዙዎች ተቆጭተው ነበረ። ነገር ግን ከደቂቃዎች በኋላ ምስጋና ለሚኬል ሜሪኖ ይሁንና እንግዲህ ትንሿ ቃሪያ ቡካዮ ሳካ እንግዲህ ሰጣት። ቡካዮ ሳካም በአስደናቂ ሁኔታ እንግዲህ
ወደ ግብ በመቀየር መድፈኞቹ ሙሉ 3 ነጥብ ይዘው እንዲወጡ አስችላለች እቺ ግብ ማለት ነው። እንግዲህ ለአርሰናሎች አሁን ከፍተኛ የሆነ በራስ መተማመን ነው የሚሰጣቸው። ምክንያቱም አርሰናል አሁን ቅዳሜ ከአስቶን ቪላ ጨዋታውን ያደርጋል። በነገራችን ላይ ቼልሲ ትላንትና ምሽት ሽንፈትን አስተናግዷል። ቼልሲ እንግዲህ አርሰናልን በጎዶሎ ተጫዋች አቻ ሲያስወጣ እንግዲህ ብዙዎች ቼልሲ የዋንጫ ተፎካካሪ ነው፣ በቃ ዘንድሮ ቼልሲ ነው የሚበላው የሚሉ አርሰናል እንዴት በቼልሲ ነጥብ ይጣላል የሚሉ ሀሳቦችን ሲሰጡ ነበር። ነገር ግን ቼልሲ በዛ ጨዋታ ላይ በተለይ በአርሰናሉ ጨዋታ ላይ በጎዶሎ ተጫዋች ምን ያህል ኢነርጂያቸውን ኃይላቸውን እንደጨረሱ አይታችኋል። በዛ ላይ ያለ ሞሰስ ካይሴዶ ነው ጨዋታዎችን እያደረጉ የሚገኙ። ታዲያ በሊድስ ዩናይትድ እንግዲህ ትላንትና ቼልሲዎች አስደንጋጭ ሽንፈትን አስተናግደዋል። በዚህም እንግዲህ አሁን አርሰናል ከቼልሲ ያለውን የነጥብ ልዩነት ወደ 9 አስፍቶታል ማለት ነው። ስለዚህ ቡድኖች እንደዚህ ነጥብ መጣላቸው አይቀርም። ምክንያቱም አሁን በጣም ከባድ ጊዜ ነው። በየሁለት ቀኑ ጨዋታ የምታደርጉበት ጊዜ ነው። ቼልሲ አሁን ከሊድስ ጋር ነጥብ ከጣለ በኋላ ቀጣይ የሚገጥመው ደግሞ ከባዱን ቦርንማውዝን በቦርንማውዝ ሜዳ ነው ከሜዳው ውጪ ተጉዞ። ያ ብቻ አይደለም። ከዛ በመቀጠል ቼልሲ በሻምፒዮንስ ሊጉ አትላንታን ገጥሞ ኤቨርተንን ደግሞ በፕሪሚየር ሊጉ ይገጥማል። ስለዚህ እያንዳንዱ ቡድኖች በጣም ከባባድ ጨዋታዎች ናቸው በየሳምንቱ የሚያደርጉት። ስለዚህ አርሰናል እነዚህ ነጥቦች እያስጠበቀና እያሸነፈ መሄድ የሚችል ከሆነ ቡድኖች ነጥብ ሲጥሉ በደንብ የነጥብ ልዩነቱን እያሰፋ መሄድ ይችላል ማለት ነው። ማንቸስተር ሲቲንም ብታዩ እንግዲህ ፉልሃምን 5-4 ቢያሸንፍም ቀጣይ ሲቲ ጨዋታውን የሚያደርገው ምንም እንኳን በሜዳው ቢሆንም ከሰንደርላንድ ነው። ሰንደርላንድ ምን አይነት እንግዲህ አስጨናቂ ቡድን እንደሆነ ይታወቃል። ትላንትና ምሽትም እንግዲህ ሊቨርፑልን አንፊልድ ድረስ ሄዶ እንግዲህ አስጨንቆ እንደወጣ ተመልክተናል። ስለዚህ ሰንደርላንድ በጣም ከባድ ቡድን ነው። ማንቸስተር ሲቲም እንደ ሰንደርላንድ እንደ ቦርንማውዝ ያሉ ቡድኖች ቀጣይ ጨዋታዎች ናቸው የሲቲ። ስለዚህ አርሰናል እያሸነፈ የሚቀጥል ከሆነ እንደ ሲቲ ያሉ ቡድኖች ነጥብ ሲጥሉ በደንብ የነጥብ ልዩነቱን እያሰፋ ቢያንስ እስከ ገና ድረስ በ7 በ8 ነጥቦችን ማድረግ ከቻለ ምናልባትም ዘንድሮ አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ የሚስምበት የውድድር ዓመት ነው ተብሎ እንግዲህ በድፍረት መናገር የሚቻልበት ጊዜ ይመጣል ማለት ነው። እንግዲህ አርሰናል ቅዳሜ ከአስቶን ቪላ ጋር 9 ሰዓት ተኩል ከሁሉም ቡድኖች ቀድሞ ነው ጨዋታውን የሚያደርገው። ስለዚህ አርሰናል አስቶን ቪላን ድል ማድረግ የሚችል ከሆነ ሲቲ ከሰንደርላንድ ጋር እስኪጫወት ድረስ የነጥብ ልዩነቱን ወደ 8 ማስፋት ይችላል። ስለዚህ አርሰናል አስቶን ቪላን ድል ማድረግ የሚችል ከሆነ የነጥብ ልዩነቱ 8 ነው። ስለዚህ ሲቲዎች ሲገቡ የነጥብ ልዩነቱ በ8 ነው። ወደ 5 ለማውረድ ጫናው እነሱ ላይ ይሆናል ማለት ነው። በዚህ ሳምንት ሲቲ ቀድሞ ስለተጫወተም ጫናው አርሰናል ላይ ነበረ። አርሰናል ደግሞ አሁን ቀድሞ ስለሚጫወት ጫናውን እነ ሲቲ ላይ ማሳደር እና የነጥብ ልዩነቱን በሚገባ ማስፋት የሚችልበትን እድል ያመቻቻል። በእርግጥ የግዳሜው ጨዋታ በጣም የሚጠበቅና ከባድ ይሆናል ተብሎ ነው የሚጠበቀው። ምክንያቱም አስቶን ቪላ ትላንትና ምሽት በግሩም ሁኔታ እንግዲህ ከ2-0 መመራት ተነስቶ ብራይተንን እንግዲህ 4-3 በማሸነፍ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ እንግዲህ 27 ነጥቦችን ሰብስቦ ከአርሰናል በ6 ነጥቦች አንሶ 3ኛ ደረጃ ላይ ነው የሚገኘው አስቶን ቪላ። ስለዚህ አስቶን ቪላ አርሰናልን አሸንፎ የነጥብ ልዩነቱን ወደ 3 ለማጥበብ ከባድ ትግልን እንግዲህ በቪላ ፓርክ ያደርጋሉ ተብሎ ይጠበቃል። ቪላ ፓርክ እንግዲህ ምን አይነት አስጨናቂ ሜዳ እንደሆነ ይታወቃል። ስለዚህ መድፈኞቹ ያንን ጨዋታ ድል ለማድረግ እንግዲህ ከፍተኛ ትንቅንቅ ያደርጋሉ ተብሎ ይጠበቃል። በአስቶን ቪላው ጨዋታ እንግዲህ ለመድፉ ጥሩ ዜና እንግዲህ እስካሁን እንደሚወጡት መረጃዎች ከሆነም እንደ ዊሊያም ሳሊባ እና ሊያንድሮ ትሮሳርድ ያሉ ተጫዋቾች የመድረስ እድላቸው እጅግ ሰፊ እንደሆነ ነው። ትናንትናም እንግዲህ ተመልክተናቸዋል። ዊሊያም ሳሊባ ከጋብሪኤል ማጋሌሽ ጋር ሜዳ ውስጥ ተገኝተው እንግዲህ ተመልክተነዋል። ስለዚህ ዊሊያም ሳሊባ የመድረስ እድሉ ሰፊ እንደሆነ ነው እየተነገረ የሚገኘው፣ ትሮሳርድም ጭምር ማለት ነው። የዲክላን ራይስ ጉዳይ እንግዲህ አርቴታ ከጨዋታው በኋላ እንደተናገሩት ከሆነ ዲክላን ራይስ ያን ያህል አሳሳቢ ጉዳት አይመስለኝም፣ ሲታይ ቀላል ጉዳት ይመስላል። ነገር ግን ነገ ማለትም ዛሬ ተጨማሪ ነገሮችን እናጣራለን ሲሉ እንግዲህ አርቴታ ተናግረዋል። የክርስቲያን ሞስኬራ ጉዳት ግን ትንሽ ለ2-3 ሳምንታት ከሜዳ ሊያርቀው እንደሚችልም አሰልጣኝ ሚኬል አርቴታም ጠቆም አድርገው አልፈዋል ማለት ነው። ስለዚህ ዲክላን ራይስ ለአስቶን ቪላው ጨዋታ ግዴታ
መድረስ አለበት። ምክንያቱም በእርግጥ አርሰናል ብዙ አማራጮች አሉት፣ ነገር ግን አስቶን ቪላ ያለበት ወቅታዊ አቋም በጣም አስደናቂ ስለሆነ መድፈኞቹ ያንን ድል ለማድረግ ዲክላን ራይስ ደግሞ በምርጥ አቋሙ ላይ ስለሚገኝ እሱን ለመጠቀም በዛ ጨዋታ ላይ ቢደርስላቸው እጅግ አስፈላጊ ይሆናል ተብሎ ይጠበቃል። ዲክላን ራይስም እንግዲህ ትላንትና ተቀይሮ ሲወጣ በርካታ የአርሰናል ደጋፊዎች ተጨንቀው ነበረ። ነገር ግን ጉዳቱ ያን ያህል አሳሳቢ እንዳልሆነ ነው እየተነገረ የሚገኘው። ስለዚህ ለአስቶን ቪላው ጨዋታ የመኖር እድሉ ሰፊ ነው። አርሰናል እንግዲህ ኡናይ ኤምሬን ታውቃላችሁ ምን አይነት አስጨናቂ አሰልጣኝ እንደሆኑ ለአርሰናል ጊዜ በተለይም ኡናይ ኤምሬ ከአርሰናል ቤት እንግዲህ በጣም ተጨቁነው ነው የተባረሩት። በጣም ከአርሰናል ቤት ሲወጡ በብዙ እንደተበሳጩ ሁል ጊዜ ይናገራሉ ጋዜጣዊ መግለጫ ላይ። ከአርሰናል ቤት የወጣሁበት መንገድ የተባረርኩበት መንገድ ፌር አይደለም፣ ከአርሰናል ቤት በዛ አልነበረ መባረር የነበረብኝ፣ ክብር ሊሰጠኝ ይገባል በሚል እንግዲህ ኡናይ ኤምሪ ብዙ ጊዜ አርሰናል ላይ በቀል እንደሚፈልጉ በተደጋጋሚ ይሰማል። እንደነ ቡካዮ ሳካ ያሉ ተጫዋቾችን በእርግጥ ከአካዳሚ ወደ አርሰናል በማምጣት ከታች ትልቅ ለአርሰናል ውለታን ቢውሉም ኡናይ ኤምሪ የሚገባኝን ክብር በአርሰናል ቤት አላገኘሁም በሚል እንግዲህ መድፈኞቹን ባገኙ አጋጣሚ ለማሸነፍ ከፍተኛ ጥረት ከሚያደርጉ ግለሰብ እንግዲህ ዋነኛው ሰው ናቸው ኡናይ ኤምሪ። ባለፉት ዓመታትም አርሰናልን ድል በማድረግ በተለያዩ ጊዜያት ሲቲ ዋንጫውን እንዲበላ ከፍተኛ አስተዋጽኦ ካደረጉ ቡድኖች አንዱ እንግዲህ አስቶን ቪላ እንደሆነም ይታወቃል። ታዲያ አርሰናል ይህንን ድል በማድረግ እንግዲህ ምክንያቱም ትላንትና ሰንደርላንድ ሊቨርፑልን አንፊልድ ድረስ ተጉዞ ነው ነጥብ ያስጣለው። ስለዚህ ሰንደርላንድ ማንቸስተር ሲቲንም ሊያስቸግር ስለሚችል እንደዚሁም ቼልሲም እንግዲህ በሊድስ ተሸንፎ የመጣው ያለ ሞሰስ ካይሴዶ ነው ቀጣይ ቦርንማውዝን የሚገጥመው። ስለዚህ አስቶን ቪላን ማሸነፍ አርሰናል ይበልጥ ቼልሲ ላይና ማንቸስተር ሲቲ ላይ ጫና ማሳደር ስለሆነ እነዛን ጨዋታዎች በጥንቃቄ ያደርጋል ተብሎ ይጠበቃል። እንግዲህ እንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ አርሰናል በ33 ነጥብ እየመራ ይገኛል። ማንቸስተር ሲቲ ከአርሰናል በ5 ነጥቦች አንሶ በ28 ነጥብ ሁለተኛ ነው። አስቶን ቪላ በ27 ነጥቦች ሶስተኛ ደረጃ ላይ ይገኛሉ። ቼልሲ ትላንትና በሊድስ ዩናይትድ መሸነፉን ተከትሎ ከአርሰናል እንግዲህ በ9 ነጥቦች አንሶ አራተኛ ደረጃ ላይ ለመቀመጥ ተገደዋል። እንግዲህ ፕሪሚየር ሊግ እንደዚህ ነው። ሳምንት ከአርሰናል ጋር አቻ ሲወጣም የዋንጫ ተፎካካሪ ነው ተብሎ ሲገመት የነበረው ቼልሲ አሁን ከአርሰናል በ9 ነጥቦች አንሶ አራተኛ ደረጃ ላይ ይገኛል። ክሪስታል ፓላስ አምስተኛ፣ ሰንደርላንድ ስድስተኛ ነው። ሊቨርፑል እንግዲህ ትላንትና ከሰንደርላንድ ጋር በሜዳው ነጥብ መጣሉን ተከትሎ 8ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ እንግዲህ ዛሬ ጨዋታውን ከዌስትሃም ጋር እስኪያደርግ ድረስ እንግዲህ 9ኛ ደረጃ ላይ ተቀምጧል ማለት ነው። ዌስትሃምን ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ ነጥቡን 24 በማድረስ በነገራችን ላይ ወደ 5ኛ መምጣት ይችላል ማለት ነው። ወራጅ ቀጠና እንግዲህ ዌስትሃም ዩናይትድ፣ በርንሌ እና ወልቭስ ሲገኙ ወልቭስ እንግዲህ የመውረድ እድሉ እጅግ ሰፊ ነው። ዘንድሮ ወልቭስን ከመውረድ የሚያድነው ምድራዊ ኃይል ይኖራል ተብሎ አይጠበቅም። ስለዚህ ወልቭስ የመውረድ እድሉ እጅግ ሰፊ እንደሆነ ይነገራል ማለት ነው። ስለዚህ የዕለቱ እንግዲህ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። መድፈኞቹ ዘንድሮ ፕሪሚየር ሊጉን ያሳኩታል ወይ? ያለፉትን ዓመታት በቀላቸውን ከ22 ዓመታት ፕሪሚየር ሊጉን ከፍ አድርጎ በመሳም እንግዲህ ያጣጥሙታል ወይ? ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ የምትከታተሉኝ መረጃዎችን በማዳመጥ የምታበረታቱኝን ከልብ እንግዲህ ላመሰግናችሁ እወዳለሁ። ያለ እናንተ እንግዲህ እዚህ ያልደርስም። ቻናላችን አሁንም ወደ 30,000 ሰብስክራይበር እየተጠጋ ነው። አሁንም ሰብስክራይብ በማድረግ እንግዲህ ለብዙዎች ተደራሽ እንዲሆን እንድታደርጉልኝ በአክብሮት ጠይቃለሁ። ብዙዎች እንግዲህ በቪዲዮ ናለን እያላችሁ እየጠየቃችሁ ነው። በጣም በቅርቡ በቪዲዮ የአርሰናልን ኳሶች ጭምር ላይቭ ወደ እናንተ ለማስተላለፍ እንግዲህ እየተዘጋጀው እገኛለሁ። ስለዚህ እንደዚህ መረጃዎችን እያደረስኳችሁ እስከዛው ቀጥላለሁ። በቅርቡ ግን በቪዲዮ ደግሞ ላይቭ ኳሶችን እንደዚሁም መረጃዎችን ወደ እናንተ ማድረስ ስለሚጀምር እንኳን ደስ አላችሁ። እኔም ለዛ በጣም ጓጉቻለሁ ከእናንተ ጋር እስክገናኝ። ስለዚህ የብዙዎቻችሁ ጥያቄ ስለሆነ ነው ይህንን ለመመለስ የፈለግኩትኝ። እንደዚሁም ደግሞ የቴሌግራም ቻናል አለኝ። እዛም ላይ እንግዲህ በመቀላቀል ቤተሰብ መሆን ትችላላችሁ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ አርሰናል ዋንጫው የዘንድሮ ዋንጫ ያርሰናል ነው ወይ? ሐሳብ አስተያየታችሁን ግምታችሁን ኮመንት ላይ አስቀምጡልኝ። በሌላ ወሳኝ ጥንክር እስከምንገናኝ ታዲያ በያላችሁበት ሰላም ተመኘውላችሁ።